ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ወደ እናንተ ይዤላችሁ የመጣሁት ቪዲዮ እንግዲህ ቀስ ብላችሁ እስከ ቪዲዮ ፍጻሜ ድረስ ካያችሁት ያው በደንብ ሀሳብ አስተያየታችንን እንሰጣለን ማለት ነው። እንግዲህ እነ አብርሃም ሩታ ቤት ሄደው ብዙ አይነት ነገሮችን በልጃቸው ምክንያት ተፈጥሯል። እንግዲህ አብርሃም ልጄን ወስዳለሁም እያለ እየተከራከረ ነው ያለ። እንግዲህ እስኪ ቪዲዮን አይተን እንመለሳለን ማለት ነው። ከዛ በፊት ሰላም ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ። ሀገር ውስጥም ከሀገር ውጭም ያላችሁ ትውልድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው እኔ ጋ። ወደ ቪዲዮ እንሄዳለን። ከደስታዬ ጋር ያለው ነገር እስካሁን ባለው በጣም ተመችቶኛል። እውነት ለመናገር ጥሩ ልጅ ነው፣ ቆንጆ ልጅ ነው። በዛ ላይ እንግዲህ ቤተሰብ እንግዲህ ጎመን ባፍላው እጅ ይፈጃል ይባላል እና ሁሉም ነገር እንደ መጀመሪያ ሆኖ ስናየው በቃ ጭራሽ ነገ የሚቀጥል ሁልጊዜ አብሮን የሚዘልቅ ምንም ማይቀያየር ነገር ነው የሚሆነው። ምናልባትም ሩታ ማስታወስ ያለብሽ ከአሁን በፊትም አብርሃም ጋር ለመጀመሪያ ጊዜ ስትገናኙ ምን ሀሳብ ምን ነገሮች እንደሆነልሽ ምን ነገር እንደተፈጠረ፣ ምክንያቱም ሁሉ ነገር በአዲስነቱ ግልጽ ነው። ሸጋ ቆንጆ ነው የሚሆነው፣ በጣም ጥሩ ነው የሚሆነው፣ ስሙዝ የሆነ ደስ የሚል ሪሌሽንሽፕ ነው የሚሆነው። ነገር ግን እነዚህ ነገሮች አብረው አይዘልቁም። ምክንያቱም የተደበቁ መጥፎ ማንነቶች በሙሉ ከጊዜ በኋላ እየተገለጹ ይመጣሉ። ስለዚህ ተረጋግተሽ ሰከን ብለሽ ወደ ተሻለ መንፈስ ብታስቢ እኔ እንደኔ ጥሩ ነው ብዬ ነው የምናገረው። እንግዲህ ያው እዚህ ጋር ጓደኛዋ መጥቷል። እስኪ በአንዴ አይገርምሽ? ደስ ይላል። ገባ ቤታችን በጣም አምሮበታል እያለ ነው ያለው እና አንዳንዴ የሰው ቤት ቤቴ ነው ይባላል ወይ? ጥሩ ነው ወይ? ከአንድ ወንድ ልጅ የሚጠበቅ ነው ወይ? ቤቴ ምናምን ማለት ቤታችን ምናምን ማለት ነገሮችን ወደ ምን ውስጥ እየወሰዳችኋቸው ነው ያላችሁ? ምክንያቱም እንደነዚህ አይነት ነገሮች ጥሩ አይደሉም፣ መጥፎ ናቸው። ስም ያሰብራሉ፣ ቅስም ያሰብራሉ። አብርሃም እንግዲህ በስሜት ተነሳስቶ መጥፎ ነገር እንዲያደርግ እየገፋፋችሁት ነው ያላችሁ። መግባባቱ ጥሩ ነው፣ የበጀውም እሱ ነው፣ ለልጃችሁም ሲባል ማለት ነው። እና ደስታ የተባለው ሰውዬ እየገባህበት ያለው መንገድ በጣም የደፈረሰ እና የጨለማ መንገድ ነው እየሄድ ያለው። ምክንያቱም ጥሩ ያልሆነ ነገር ነው ውስጥ እየገባ ያለው። ጥንቃቄ ብታደርግ እኔ እንደኔ ጥሩ ነው። በቃ ሌላ ምንም ምለው ነገር ስለማይኖር ማለት ነው። ትጨቃጨቅ ትችላለህ። አንተ ግን ምንም አልመሰለም። ፈታ እያልክ ነበር ሁላቸዋለሁኝ ምናምን የሚያወሩት ነገር እያዝናናኝ ነበር ምናምን። አይ በቃ ያው በእርግጥ እዚህ ጋር ምንድነው የተናገሩት የነበረ ሄርሜላና አብርሃም እና ሩታና ደስታ ሆኖ አንድ ላይ በሰሩት ቪዲዮ ነው ዛሬ አንስተው የተነጋገሩ የነበረ። ግን በዚህ ልክ አንድን ሰው ቤት ጋብዞ ሴርሞኒ በቃ ፍቅረኛ ሙድ የሚመስል በጣም የሚያምር ነገር እንደዚህ አይነት ፕሮግራም አዘጋጅቶ ቤት ውስጥ መጋበዝ ጥሩ ነው ወይ? እንዲሁ እንደ ሀሳብ አንዳንዴ ባሏም እየተንደረደረ ይመጣል ማለት የአብርሃም ማለት ነው። ይሄ ልጅም እየተንደረደረ ይመጣል። እንግዲህ አብርሃም ኃላፊ ነኝ ባያለ፣ ለሩታ ደግሞ ኃላፊ ነኝ ባያለ። ነገሮችን ወደ ምን ውስጥ ነው እየወሰዳችኋቸው ያላችሁ? እንጃ ብቻ ነው የዚህ ቪዲዮ መጨረሻ ግራ ቢያጋባኝም ግን እንደኔ ሀሳብ ጭራሽ ሊደረግ የማይችል ምክንያቱም የተመሰከረ እንግዲህ አንዳንዴ እንደ ሀሳብ እዚህ ውስጥ እንደዚህ መሆናቸው ጥሩ ነው ወይ? እንዲህ አይነት ካቲካራ መፍጠር አስፈላጊ ነው ወይ? ምክንያቱም አንድ ባለትዳር ሴት አንድን በቃ ምክንያቱም ለእኛ አሁን የፍቹ ወረቀት እንደ ድራማ ነው እንጂ ሪል አብርሃምና ሩታ አልተፋቱ ማለት ደግሞ
እንግዲህ ደስታ የተባለ ልጅ ጋር እየተቃቀፈች እየተሳሳመች ነው ያለችው። እንደነዚህ አይነት ነገሮች ለአብርሃም እንዴት ነው የሚዋጡት? እንዴት ነው በትዳር ውስጥ እንዲህ አይነት ነገር ለእኔ ስለማይዋጥልኝ እና ስለማይወርድልኝ ነው። ምክንያቱም እንግዲህ ምናልባት አብዛኞቻችሁ ከስራችሁ በውሃ ሶርደር ልትሪ እንደምትችሉ ገምታለሁ። ግን ይህ ነገር ጥሩ አይደለም፣ መጥፎ እይታ ነው ያለው። ወደ ዳንሳችን እንዴ በር ማንኳኳት የማይሰለችው ሰው እና የጀመረውን ዳንስ እንቀጥል። እንደንሳለን ብዬ ነበረ ረሳሁ። እኔ አንድ የሚገርመኝ ነገር አለ እዚህ ጋር አሁን አብርሃም እዚህ ጋር ቁሞ እነሱ እንደዚህ አይነት ነገር አይታችሁት ከሆነ ካሜራማኑ ወደዛና ወደዛ ካሜራውን እያንቀሳቀስ ነው። አንድ ጊዜ አብርሃምን ፊሊንግ፣ አንድ ጊዜ ደግሞ የነሩታን ፊሊንግ ለማምጣት ሲል ወዲያና ወዲያ እያወዛወዘው ነበረ። ነገር ግን እንግዳ የሆነ ነገር ነው። አብርሃም ፊት ጋር እንደዚህ አይነት አብረው ለመደነስ አብረው እንትን ለማለት ሚሮራጦት የሚሄዱት ነገር ጥሩ ነው እንዴ? አይደብርም? በቃ በጣም ያስጠላ ነገር ነው። በእሱ ፊት እንደዚህ አይነት ነገር እኔ ብድግ አድርጌ ባገኘሁት ዕቃ ነው የምወራወረው። ምንም እኔ ምንም ግልጽ የሆነ ነገር ስለሆነ ማለት ነው። ፊቱ ጋር ሚስቱን እንደዛ እያደረገ ምናምን እኔ እንደ ቢዝነስም ታስቦ ከሆነ ጥንቅር ብሎ መቅረት ይችላል። አዛኝ ሊመስል በሰው ቤት መጥቶ እንደዚህ ደግሞ አንድ ቀን አንዴ የመጣው እዚህ ምንድን ነው ያለው? የማን ዱርዬ ነው? ኬን የመጣው አንተ አንቺ መጀመሪያ አዎ በትክክል መጀመሪያ የሚቀድመው የልጅሽ አባት ነው። ምክንያቱም መጀመሪያ ያገኘሽ የልጅሽን አባት ነው። ይህ ደስታ ምናምን የተባለ ግለሰብ ለተወሰነ ጊዜ ቢቆይ ነው። ከዛ ውጭ አንቺ ጋር እንደማይቆይም ግልጽ ነው። ከዛ በዚህ አይነት መካከል ውስጥ ግን መጥፎ ነገሮችን ባታደርጊ ጥሩ ነው። ምክንያቱም ጠባሳ የሚጥሉ ነገሮች ነገ ላይ ሻሩ በምክር በሀሳብ በሽማግሌ ላይ ፈቱ እንዲችሉ እያደረግሻቸው ነው ያለሽ። ስለዚህ ከነዚህ አይነት ድርጊቶች ቆጠብ ብትይ እንደኔ ደስ ይለኛል። በቃ ምንም ይሄ ጥሩ አይደለም። በቃ እንዲህ አይነት ነገር ለማንም አይጠቅም፣ እንኳንና ላንቺ ማለት ነው። አጽያት አታሰቃዩ። በአንተ አጽያት እንዲሰቃይ አልፈልግም። ሰምተኛል አይደል? በዚህ ልክ ማውራት ቦርሳውን አርግኛለሽ። አንዴ ልጁ ለሪስ ማውራት ያለብን ነገር ምን ማለት ነው? እኔ የሚገርመኝ ነገር ይሄ ልጅ ግን ምን አድርጎ ነው በዚህ ልክ ይሄን ያህል ዋጋ የሚከፍለው አብሮ ማለት ነው? ይሄ ህፃን ልጅ ገና ስንት 4 5 6 ወር ያልሞላው ህፃን ልጅ በዚህ ልክ ተሸክሞ እንደዚህ ትርምስ ውስጥ መግባቱ አስፈላጊ ነው ወይ? አንዳንዴ ለህፃን ሪስፔክት አይደረግም። ገና ለገና ለተወሰነ እንደሆነ ነገር ተብሎ ይህ ልጅ ውስጥ አስገብቶ ማተራመሱ ጥሩ አይደለም። እንግዲህ ልጁም ደግሞ ልጄ ምናምን እያለ ነው እንግዲህ እንጀራ አባትነቱን እንጀራ አባት ሆኖ ግን ያው ልጄ ነው ምናምን በቃ ረፍ በልጄ እንደዚህ አታደርግ ምናምን ልውሌን ምናምን እያለ ሰማኝማ ደስታ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድን ነው የምታደርጊው? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል። እስቲ በስተመጨረሻ እንዲሁም በልጁ ተጣልተው ታረፉ። ምንም መብት የለህም እንደዚህ አይነት ነገር ይሄ መብት ጉዳይ አይደለም። ልጁ ግን በጥንቃቄ ማደግ ባለበት አግባብ ማደግ አለበት እንጂ እንደዚህ አድርጋችሁ እያተረምሳችሁ አይደለም ልጁ ልታሳድጉት። አንድ ቀን ከእጃችሁ ይወድቃል የሆነ ነገር ይሆናል እና በቃ እያደረጋችሁ ያላችሁ ለልጃችሁ ስትሉ ቢያንስ እሱን እዚህ ውስጥ አልቀባት ታስገቡት። እንደኔ ጥሩ ሀሳብ ይመስለኛል። በቃ ይሄ ደስታ የተባለ ግለሰብ እንግዲህ እውነት ከሆነና ትክክል ተፋተው ከሆነ ሩታና አብርሃም ለማግባት ከሆነ መጋባት ነው። ሌላ ምን ጭቅጭቅ ለምን አስፈለገ? በየጊዜው ጦርነት፣ በየጊዜው የቃላት ግጭቶችን ይዞ መምጣት አስፈላጊ አይደለም። ስለዚህ ለዛሬ ይዞ መጥቼ የነበረው ቪዲዮ ይህን ይመስል ነበረ። ቻናል ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ስለጠይቃችኋለሁ። ነገ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ሰላም ሁኑ። ቻው። አመሰግናለሁ።